ሰላም ሰላም ጋይስ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ይብዛ። ፈጣሪ ከክፉ ነገር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር ማድረጋችሁን አትርሱ። አበረታቱኝ። ለስራ የሚሰራን ሰው ማበረታታት ደግሞ ልምድ ይኖራል። ለሌሎችም ሰዎች ግዴታ ስለሆነ የሚሰራን ሰው ማበረታታት ለራሳችን ነው ለነዛ ለሰዎች ብቻም ሳይሆን ማለት ነው። እንግዲህ ዛሬ ደግሞ ጽናት ተከታታይ ድራማ እስኪ እኛ ከተረዳነው አንዳንድ አስተያየቶች እየዳሰስን እንሄዳለን። እናንተም ደግሞ በእኛ አስተያየቶች ልክ ናቸው፣ አስተያየታችሁ ልክ ነው አይደለም የሚለውን ታች ኮሜንት ላይ ያስቀመጣችሁ አበረታቱን። እኛም እንደዛው እናንተን ማለት ነው ስበሳችን ተጋግዘን ወደ ላይ ከፍ እንበል፣ ራሳችንን እንቻል፣ ለሌሎች ሰዎች ተምሳሌት እንሆን የሚል መልእክት ከኔ ከወዲሁ አለላችሁ ማለት ነው። ሀባይብ እንግዲህ ጽናት ድራማ ትናንትና ዴቭ ቅዱስ ሊሸኘው ሄዶ ነበረ። በመሸኘት ላይ በመንገድ ላይ እያሉ በነበረበት ሰዓት እንግዲህ ቅዱስ የገጠሩን ቆይታው እንዲሁም ደግሞ ከጽናት ጋር ጽናትና ኪራን እንደ መስማማት ለማድረግ የሄደበት መንገድም ተሳክቶ ወደ ቤቱ ለመንጣት አስበው ነበረ። ከዛም ባሻገር ደግሞ ዴቭ የጽናት ጓደኛ ሊሸኘው መንገድ ላይ እንደነበሩ አንድ ሽማግሌ ያው የጽናት እጮኛ ወንድም ተብየው ድንገት መንገድ ላይ ያገኛል። እንግዲህ ዴቭንም መለስ ብሎ ሲነግረው እንግዲህ ፈጣሪ ያገናኘውን ሰው አላየውም ብሎ በማለት ቅዱስ ለዴቭ ይነግረዋል። ነገር ግን ዴቭ ከይቅርታ ጋራ አንድ ነገር እንዳትቀየመኝ ብነግርህ ደስ ይለኛል ብሎ እሱ ምን ይለዋል? እንደው ጽናት ማን ነው ኪራ እንደምታየው ቅናተኛና ትዕቢተኛ እንደሆነ የተረዳህ ይመስለኛል። ነገር ግን እባክህን ትንሽ ከጽናት ራቂ የሚለውን ነገር ትንሽ ትኩረት ብትሰጠው ብሎ ይነግረዋል። አሁንም እኮ ወደ ነጋሽ ቤት መንጣቱን አቁሜያለሁ ለነሱ ሲባል ብሎ እሱም ይነግረዋል ማለት ነው። እንግዲህ ቅዱስም አስማምቶ መመለሱ ይመስለኛል። ከዛም በመቀጠል ደግሞ ያም ሰውዬ ሲያገኘው አሁን አንዱን ነቅያለሁ ያኛውን መነቀል አለበት ኮተትህን ይዘህ ሂድ እያለ ለቅዱስ ሲነግረው ይቆይ ነበረ። እንግዲህ እሱም ደግሞ እባክህን አንተ ትልቅ ሰው ነህ ብሎ እስኪ ዴቭ እንሂድ የማትሰማበት ስብሰባ ላይ መቆየት ትርፉ እንቅልፍ ነው ይልና መንገዱን ይቀጥላል። እሱም ደግሞ ቅድም እንዳለው ሰው ፈጣሪ ያገናኘውን ሰው መነጣጠል አይችልም በሚለው እሱን ቅንጭላቱ ላይ አስቦ መንገዱን ቀጥሏል። እሱም ደግሞ እንግዲህ ሁላችሁም መሄድ ትችላላችሁ ይልና እሱም ተመልሶ ይሄዳል። ዴቭም ደግሞ እንግዲያ ማክበር እንኳን እንግዲያ እስከሚሄድ ምን አስቸኮለ ይልና ተቆጥቶ መንገዱን ይቀጥላል። ሙሩም እንግዲህ ከዚህ በፊት ያቺ ጽዮን የምትባል ሴትዮ መታ ትንሽ ሰላሟን ነስታት ነበረ። ነገር ግን ሄዲያ ለዓለምዬ ስለተናገረች ዓለምዬ ደግሞ መጥታ አንቺ ምን ነው ፈነጨሽ እሳ ዝም ሲልሽ ጊዜ ምናምን ትልና በጣም ትናገራታለች። ምን ሆነሽ ነው ማሚ በስርዓት ተናገር እንጂ ስትላት ያማማሽና ደግሞ ማሚ አትበይኝ እስከዛሬ እሷም ችላ እንደዚህ እዝት ደርሳ ነበር። ነገር ግን አደራ የተባለችው ሰኒ ስለነበረች በስርዓት እናውራትልና አጠገቧ ትቀመጣለች። እናም ወሬ ትንሽ የተወሰነ ይቀጥላሉ። እስኪ ምን አሉ የሚለውን ነገር አብረን ይዘን እንመጣለን። መልካም ቆይታ። የናሆም እናት እንግዲህ ለጽዮን አግዛ የጽዮንን ወሬ ሰምታ መታ እንግዲህ ለምንድነው ውሃ ደፍተሽ ቆሎ ያንገፈሽ የሰደርሻትልና አንቺ ሲጀመር ቢሎ ለብሰሽ አልመጣሽ ስምለሽ ነው የመጣሽው። ሲጀመር ስመጭ እግረ ደረቅ ነሽ አንቺ በመጣሽ የኪራ አባት ሄዴ ብላ ትናገራለች ማለት ነው። ሰኒ ደግሞ የኪራ አባት ስለሞተ እሷ ተጠያቂ ናት ወይ? ለምንድነው ተጠያቂ የምትሆነው በዚህ ምክንያት ትልና ለምሩትን ተወግናለች ማለት ነው። ምሩ ምን ታርግ የሞተው በፈጣሪ ዘዛ እንጂ በሷ አይደለም። ስለዚህ ሰኒም ደግሞ እኔ ዘመናዊ እናት አደርግሽ ነበር እንደዚህ ተራ ነገር የምታምኒ አልመሰልሽኝም ነበር ብላ ትነግራታለች ማለት ነው። ምክንያቱም እሷ እኔ የምናገረው የራሴን ሐሳብ እንጂ የምሩን ሐሳብ አይደለም። እሷ ሰው ተናግራ ማስቀየም ስለማትፈልግ እንጂ የምትናገረውና የተበደለች
እንዳይመስልሽ ብላ እሷም ትነግራታለች። እንግዲህ አንቺ የወለድሽው ውሃ ሆኖ ይቅርልሽ ብላ ተራግማ ትሄዳለች። እሷ ደግሞ ምንም ስላላደረገች እሷ እርግማን ይደርስባታል ተብሎ አይታሰብም። ሰኒም እንግዲህ ውጥንቅጥ እንደገባች ምንም ጥርጥር የለውም። በጣም ምስኪን አደራ ተሰጥታ ተሄዳ እንግዲህ ኒና ደግሞ እንግዲህ ጽናትና ኪራ ወደ ገጠር ከሄዱ ወዲህ እሷን ብቸኛ ሆና መቋቋም አቅቷታል። እንግዲህ ኪያ ደግሞ አንዳንድ ጊዜ እየመጣች ነበረ። አስጨናቂ የሚባለው ሰው ደግሞ የባሰ ሆድ አስብሷታል ማለት ነው። እያስጨነቃት የኪራና የጽናትን ቤት አሳልፍ ያልሰጥም በማለት እሷም ደግሞ በጣም ጨንቋት ትገኛለች። በር ላይ ወጥታ ትንሽ እየተንገዳገደ ስትሄድ ገፋ ገፋ እያረጋት ያለ ፍላጎቷ ነው መሰል እየሄደች ያለችው። ድንገት ኪያን ታገኛታለች። ማለትም የኪራ እህት ምን ሆነሽ ነው ዛሬ ደግሞ የምትነጫነጪው? ዛሬ ወይ ርቦሻል ወይ ደግሞ ቡና አልጠጣሽም ብላ ምናምን ብላ ተቀልድባታለች። አንቺ ሆዴ ሲርበኝና ሲቸግሬ ብቻ ነው ወይኔ ስታለቅስ የምታይኝ ትልና እሷን በጣም ሆዴ ብሳትና ካሁን በኋላ እኔ በጣም ከአቅሜ በላይ ሆኗል ትልና ጥላት ትሄዳለች። ነገር ግን ደግሞ በዚሁ ተያይዞ ድንገት ሐውልት መስሎ ተገትሯል ኪራ ማለት ነው። ድንገት ጽናት ትመጣና እስኪ ከበዛብህ ወይም ደግሞ ከወዳኛው ከባለፈው ጮኛችሁ ያላችሁ ግንኙነት የነበረው ሁኔታ ብሎ ይጠይቃታል። እሷም ደግሞ ድንገት አባቴ በጽናት አሞ ነበር፣ እሱም ደግሞ አባቴን አስታሞት ነበር፣ ብዙ ገንዘብ ከፍሎ አስታሞት ነበር። በወዳጅነት እንዲጸና እንዲኖር ስለተባለ ልጅህን ለልጅ ሲለው ያንን ነገር ተጠቅሞ እሱም እሺ ብሎ ልሰጥ እንደነበረ ከዛም በኋላም ደግሞ አባቴ ሳይሆን ስለቀረ እምቢ ሲላቸው በዛ የተነሳ ነው እንጂ ሌላ ግንኙነት ነገር የለንም፣ እሱም ያለፈ ታሪክ ነው ትለዋለች። እንግዲህ ስለዚህ ሰውየውም ደግሞ አንቺን ያጨሽ አግብቷል ብለሽ የለም ወይ ብሎ ይነግራታል ማለት ነው። አግብቷል እንግዲህ እሷንም ራሱ እየደበደበ ስለምትሄድ እንዲሁም ደግሞ በሽማግሌ ነው የሚያመጣት ያለውን ነገር ታስረዳውና ነገር ግን ለምንድን ነው ሞኝናት ምን ሆና ነው ምናምን ሲለው እዚህ ሀገር እኮ አንዴ ያግብታ የፈታች በጣም ትንሽ አስቸጋሪ ነው ምናምን የሚለውንም ነገር ጠቀስታል ነግረዋለች። ነገር ግን እውነቷን ነው። እንዴት ለምን አንቺ እኮ 2 ጊዜ 3 ጊዜ አግብተሽ ልጅቱ ሞኝ ናት አትፍረዲባት፣ እሷም እኮ እየደበደበ ከእናቷ ጋር ጠፍታ በሽማግሌ ነው የሚያመጣት ትለዋለች ማለት ነው። ምክንያቱም አንድ ልጅ እዚህ ሀገር እንደ ባህል ሆኖብን አንድ ያግብታ ከፈታይ ለሁለተኛው ተራራ ነው የሚሆነው የሚለውንም ትነግረዋለች። እንዴት አወቀች? በፈጣሪ ሳትሞክረው። ኤኒዌይስ አንቺ ግን 10 ጊዜ አግብተሽ ብትፈቺ ታጭ አይመስለኝም። አሁን ነው እንደዚህ አይነት ነገር የመጣው እንጂ እንደዚህ አይነት ነገር የሚባል ነገር የለም ማለት ነው። ኤኒዌይስ ሳታጭ የሚላታል እኔ አገባሻለሁ ይላታል። ግን ኧረ ወይኔ። በሌላ በኩል ደግሞ እንግዲህ ሰኒ ለምሩ ያላትን ጓደኝነት ወይም ደግሞ የጓደኝነትን ጥግ ለማሳወቅ ወይም ደግሞ እውነቱን ለመናገር ወይም ደግሞ ጓደኛዋን ከተለያዩ ችግሮች ለመጠበቅ እንግዲህ እርጉዝ ሴት መጠበቅ አለበት ብላ ስላሰበች ተነስታ ለጋሽ ነግረዋለሁ ብላ ለናሆሚ አባት ናሆሚ በነገራችን ላይ የለም በዚህኛው ክፍለ ጊዜ ለሶስተኛ ጊዜ የለም ለአራተኛው ጊዜ አናውቅም። ነገር ግን ሰኒ ተሄድና አደራዋን ለማለት ለመዋጣት ለናሆሚ አባት የጓደኛዬ ወይም ደግሞ የምሩ ስቃይ መፍካት አለበት። ለምንድነው ትልቅ ሰው አይደለችም ወይ እንደዚህ ማለቷ? ዛሬስ ደግሞ ረገመቻትና ሄደች። ከዚህ በፊት የናሆም አይደለም ብላ ልታስመረምራትም እንደሞከረች ግልጽ ነው። እሷም ደግሞ እምቢ ብላ አልቅሳ ተመልሳ ነበረ። ነገር ግን ደግሞ ዛሬ እርግማኑ ምን ይሉታል? እኔ የምሩን ለቅሶ ካሁን በኋላ ማየት አልፈልግም። እኔም ስለጠናብኝ ነው መጥቼ የተናገርኩት። እሷ የሆዷን የተባለችውን ወይም ደግሞ
የናሆሚ እናት ያለችውን ነገር መናገር አትፈልግም። ምክንያቱም እንደዛ አለች ብሎ የባልን ወገን እንደዛ ብሎ መናገር ለሷ ስለሚከብዳት እኔ መናገር አለብኝ ብዬ ስላልቻልኩኝ የምሩን ስቃይ ድጋሚ ማየት አልፈልግም። እናንተ ስለማታዩ ስለማትሰሙ ስለ ባለቤቱ እንደዚህ ስላልኩኝ እጅጉን ይቅርታ እየጠየቀች እምትላትን ሁሉ ለባሏ ወይም ለማቷ ተናግራለች ማለት ነው። እሱም ደግሞ የያዘውን ይዞ ወይም የሰማውን ተነስቶ ሄዷል ማለት ነው። በሌላ በኩል ደግሞ እንግዲህ ኒና ካለቀሰችበት ከወጣችበት ስትመለስ አስጨናቂው ሰውዬ ቤት ቁጭ ብሎ የታባሽ ነው የሄድሽው ይላታል። እንዴ ደግሞ መግቢያና መውጫዬንም ማወቅ ትፈልጋለህ እንዴ ብላ ስትጠይቀው ሰው አለ ትላለህ ለምን አላየኸኝም ብላ ትነግረዋለች ማለት ነው። ለማናቸውም ልነካው ነው ይላል ማለት ነው። የፈለገውን ነገር አግኝቶ ነው አላገኘም። ምን አስቦ ነው ይሄው ሰውዬ ማን ነውስ የሚለውን ነገር ደግሞ አብረን እናያለን። ምን አድርጎ ይሆን የኪራን ቤት ተዛ መጥቶስ እንዴት ነው ኪራ ቤቱን የሚያገኘው የሚለውንም አብረን ወደፊት እናያለን ማለት ነው። ዘና ፈታ እያላችሁ ላይክ እና ሰብስክራይብ አድርጉ አትርሱ። የጽናት ጮኛ ወንድም የማይታክተው መዛት ዛሬ ደግሞ እንግዲህ ዴቭ ላይ ሲዝት ነበረ። የበላ ነው ጮማና ወይም የደፋ ነው እህል እንዴት ሊሆን ነው ብሎ ሲጠይቅ ፍርድ ቤቱ ማን ነው በሽማግሌ ክሱን አንስቻለሁ ብሎ አላለም ብሎ ሲል እንግዲህ በሽማግሌ እምቢ ካልክ ፍርድ ቤት የመቆም ግዴታ ሁሉም አለበት ብሎ ይነግረዋል። ችግር የለውም እናያለን ብሎ ዝቶ ተነስቶ ሄዷል። እኔ እኮ በግድ ነው ወይ ልጅቱ የራሷን ፍላጎት የማሟላት ወይም ደግሞ የመወሰን ሙሉ መብት እንዳላት ብታውቅ የተሻለ ነውና ተነስቶ ጥሎት ይሄዳል። እንግዲህ ሰኒም ደግሞ ከነበረችበት ቆይታ ትመጣለች። የታባሽ ልጅ ነው ስትላት ምሩ የማገኘው ሰው ነበረኝ ትልና ትመጣለች ማለት ነው። ማንን አማትሽን ለማግኘት ሄጄ ነበር ትላታለች። ሰኒ አታደርጊውም አድርጌዋለሁ። አንቺ እስከ መቼ ድረስ ነው ተሰድበሽ የምትኖሪው አይበቃም እንዴት ልና ሰኒም እንኳን አይደለም ራሷን መብት የምታስከብር የሰውን መብት ለማስከበር ወይም ደግሞ ሰዎች እንዳይሰቃዩ ለማድረግ መብት ትቆማለች ማለት ነው። ለጓደኞቿ ያላት ክብር የሰኒ ካራክተር ይመቸኛል። በዚህ አጋጣሚ ሰኒም እንግዲህ እንዲህ ብላ መልሳላታለች። ምሩ ምን ትላለች? ምሩም እንግዲህ ተቆጥታታለች። ምንም ጥሩ አላደረግሽም፣ እንደዚህ ማድረግ አልነበረብሽም። የነሱ ትዳርስ የኔ ትዳር ደህና ነው፣ ምንም አይደለም፣ ግን ደግሞ ተሳስተሻል ትላታለች። ራስሽን ታላስከበርሽ ሌሎች ሊያከብሩሽ አይችሉም። ትዳርሽን ራስሽ ዝቅ ማለትን አቁሚ ትልና ተነስታ ታጠገባ ተነስታ ትሄዳለች። ሰኒም እንግዲህ እሷ ጋርም ተቀያየሙ ማለት ነው። አይ ምሩ ጥሩ አልሰራሽ ምሩ እንዲያለችው እንግዲህ በቃ ቤተሰቡ ተበጠበጠ ብላ ነበር እንዲያለችው እንግዲህ አማቷ ይሄድና የባሏን እናት ማለትም አለምዬን አንቺ ሰው እናት አይደለሽም ወይ ትልቅ ሰው አይደለሽም ወይ ለምንድን ነው እቺ ልጅ እንደዚህ የምትያት ዛሬስ ደግሞ የልቅናውን ተራግመሽ ነው የመጣሽው ብለዋል። ስለዚህ ማን ነገርህ ያቺ ምሩ ትሆናለች ብላ ትነግር ማንም ይንገረኝ ለምንድን ነው እንደዚህ የምታደርጊው አይልና እሱም ይናገራታል ማለት ነው። ከዛም በኋላ ማነው ጽዮን የምትባል ትመጣና እሷም የሆነ ነገር ደብለቅ ታደርጋለች። አንቺ አይንሽን ማየት አልፈልግም ካልፈለግሽ ውጭልኝ ጥርግ ብለሽ መሄድ ትችያለሽ ይላታል። እሷም ደግሞ ቤቷ ነው ወዴት ነው የምትሄደው ምናምን ትልና ትሞግትላታለች ማለት ነው። እዛም በኋላም ደግሞ በቃ እናንተ ተቀመጡ ሲጀምር እኔ እወጣልሻለሁ ይልና ተነስታ ጥሏት ይሄዳል። እሷም ደግሞ አይምሩ የስራሽን ይስጥሽ ባሌንም ልጄንም አሳጣሽኝ አሳይሻለሁ ብላ ትዝታለች ማለት ነው። ጽዮንንም ደግሞ አንቺ ደግሞ ስርዓት በቃ በደንብ ስለማታየውና ስራሽ ነው ምናምንትና የሆነ ነገር ትቆጣታለች። ጽዮንም ደግሞ ገና እንዲያየኝ ነው እኮ ልጅሽ የጠላኝ ምንድነው የምትይኝ ትላታለች ማለት ነው። ሲጀመር እንዳውም አይወዳትም እሷን ካጠገቧ አጥፍታ እሱን
ማለትም ናሆምን ለጽዮን ለመዳር ነበረ የፈለገችው ግን ይሳካላታል አይሳካላትም ምሩ እንዴት ነው የምትሆነው የሚለውንም ነገር አብረን እናያለን እንግዲህ የገጠር ኑሮ ትንሽዬ ሶፋ ላይ ጋደም ብሏል ማለት ነው የጽናት ጮኛ አይ ገጠርና ከተማ እኮ ያሉ ሰዎች በጣም የሚገርሙት በጣም የሚያስቁት እሷም ደግሞ እንግዲህ እንዴት ተነጋየትና ያስቆይቷል ለምንድነው አትነሳም እንዴት ለና ትናገራለች ማለት ነው ከዛም በኋላ እዛው እንደውም ለመተኛት ከነጋ በኋላ ይተኛል እንዴ የፍቅር መቀስ ይመጣና ዴቭ የሆነ ነገር ይጠይቃታል በነገራችን ላይ ዴቭና ጽናት የገጠር ልጆች መሆናቸውን አምነው ነው የሚሰሩት ኤኒዌይስ ቀጣውን መስላል የሚለውን ነገር አብረን ዘና ፈታ እያልን እንፈተፍታለን ማለት ነው ላይክ እና ሰብስክራይብ አድርጉ አብረን እየፈተፈትን ከዛ ወደፊት እንሄዳለን ማለት ነው እስቲ እኔ ግን ማለት ነው አንድ ነገር የድራማቸው እንትን የሆነ እስካሁን በነበረበት ሁኔታ ነው እንጂ አሁን ላይ ነገራቶችን እያጠፋቸው ይመስለኛል የኔ አስተያየት ነው የሆነ የሚቀር ነገር ያለ ይመስለኛል ማለት ነው እንግዲህ እናንተ ማስተያየታችሁን ጻፉ ማለት ነው ኮሜንት ላይ ክፍት ነው ስለዚህ ጻፉና አስተያየት ያለው ነገር አብረን ያለን ወደፊት እንሄዳለን ማለት ነው ሀባይ ሰብስክራይብ አድርጉ አትርሱ ማለት ነው አብረን ወደፊት